ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ከርዕሱ ማየታችሁት እንደመጣችሁ ወደ ኋላ እንዳትቀሩ ፓወርፖይንት እንደዚህ ነው የሚዘጋጀው ይላል ማለት ነው። ስለዚህ ፓወርፖይንትን እንዴት እንደምናዘጋጅ ያሳያችኋለሁ። በዋናነት ግን ማንኛውም ፓወርፖይንት ላይ ብንጠቀማቸው በጣም ወሳኝ የሆኑ ወደ 8 ነገሮችን እንመለከታለን ማለት ነው። እነዛ ናቸው ከአንደኛው ፓወርፖይንት አዘጋጅ ከሌላው የሚለዩ፣ እንደዚሁም ደግሞ ጊዜያችንን ከመጠቀም አንጻር በጣም ወሳኝ የሆኑ ናቸው ማለት ነው። ከዚህ በፊትም እንደምታስታውሱት ፓወርፖይንት ላይ ምናልባት ለቻናሉ አዲስ ያልሆናችሁ ማለት ነው ብዙ ቪዲዮዎችን እንሰራላችሁ ነበር። እዚህ ጋር የምትመለከቱትን ጨምሮ ማለት ነው ረጃጅም ስልጠናዎችን እንሰራላችሁ ነበር። በተመሳሳይ ለዲፌንስ ወይም ተመራቂ ከሆናችሁ እንዴት ማዘጋጀት እንደምችሉና ሌሎች ቪዲዮዎችም አሉላችሁ። እነዚህን እየገባችሁ መመልከት ይቻላል። በስልካችሁም ጨምሮ ፓወርፖይንት እንዴት እንደሚዘጋጅ በኤአይም ጭምር ሰርቼላችሁ ነበር ማለት ነው። በዚሁ አጋጣሚ ግን ፓወርፖይንት ላይ ብቻ ሰፋ ያሉ ቪዲዮዎችን ከፈለጋችሁ ቻናሌ ላይ ፕሌሊስት የሚል አለ። ከዛ በኋላ ፕሌሊስት የሚለውን ነክታችሁ ስትገቡ እዚህ ጋር የምትመለከቱት ከ97 በላይ ቪዲዮዎች አሉ ፓወርፖይንትን ብቻ የተመለከቱ ማለት ነው። ስለዚህ እነሱን ማግኘት ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ፓወርፖይንታችንን ከመክፈት እንጀምራለን ማለት ነው። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄድ። እንዳልኳችሁ በዛሬው ቪዲዮ የምናተኩረው 8 ዋና ዋና ነገሮች ላይ ነው። ከዛ በፊት ግን አጠር ያለች ደቂቃ ወስደን ፓወርፖይንት እንዴት ክሬት ማድረግ እንደምችሉ እንመልከት። ለምሳሌ ብላንክ ፕሬዘንቴሽን ይላል። ስለዚህ አዲስ መስራት ከፈለጋችሁ እዚህ ጋር ትመጣላችሁ። አሁን ፓወርፖይንትን ክሬት ለማድረግ የተለያየ መንገድ መጠቀም ይቻላል። አንደኛ ሙሉ ኤአይ ተጠቅማችሁ ዳውንሎድ የሚደረጉ ፋይሎችን ማዘጋጀት ትችላላችሁ ማለት ነው። እንዳልኳችሁ እሱም ከዚህም በፊት ቪዲዮ ስለሰራው እሱን መመልከት ይቻላል። ሁለተኛ ደግሞ ቻትጂፒቲ የተለያየ ቦታ ላይ ርዕሳችሁን ሰጣችሁት ፓወርፖይንቱን ካዘጋጀ በኋላ ኮፒ እያደረጋችሁ ማምጣት ትችላላችሁ። ሶስተኛው አማራጭ ደግሞ በእጃችሁ ታይፕ ማድረግም ትችላላችሁ። ቀጥታ የምትፈልጉትን ነገር ታይፕ ማድረግ ማለት ነው። ለምሳሌ እኔ ቻትጂፒቲ ጋር ልግባና ኮፒ የሚደረግ ነገር እያመጣን የተወሰነ ክሬት እናድርግ አብረን። ቻትጂፒቲ ጋር መጣሁ። አሁን ስለ ሄልዝ ወይም ደግሞ ስለ ጤና ፓወርፖይንት ማዘጋጀት ፈልጌያለሁ። 10 ስላይድ ወይም 15 ስላይድ ነው የፈለኩት። ስለዚህ ፕሪፔር ወይም ክሬት ልበለው። እዚህ ጋር እንደምትመለከቱት 15 ስላይድ ስለ ጤና አዘጋጅልኝ ብየዋለሁ። እናንተ በፈለጋችሁት እንትን አነጋገር ወይም ማገላለጽ መግለጽ ትችላላችሁ። ከዛ እዚህ ጋር ልላክለት። ፓወርፖይንቱ እንደምታዩት በሰከንዶች ውስጥ ነው የሚዘጋጅላችሁ ማለት ነው። ወርድ ላይ የተዘጋጀም ካላችሁ መጫን ትችላላችሁ። እዚህ ትጭኑለትና ከእናንተ ፋይል ውስጥ እንዲያወጣላችሁ ማድረግ ይቻላል ማለት ነው። አሁን 15ቱ ስላይድ ዝግጁ ሆነዋል። ዳውንሎድ የሚደረግ ነገር ከፈለጋችሁ ደግሞ ዳውንሎድ የሚደረግ አድርግልኝ ብላችሁ ማዘዝ ይቻላል ማለት ነው። አሁን ግን ኮፒ ፔስት እያደረግን እንሂድ ከዚህ ጋር። ለምሳሌ የመጀመሪያው ስላይድ ላይ ከላይ እንውጣና ታይትሉ እንደምትመለከቱት ይሄን መጠቀም ትችላላችሁ ይላል። አንደርስታንዲንግ ሄልዝ የሚለውን ሰብታይትል እዚህ ጋር አለ። ስማችሁን ይሄኛው እንዳለ አንድ ስላይድ ላይ ነው የሚያልቀው። እንደ ቲፕ አሁን አንድ ስላይድ ላይ ስለ አንድ ሀሳብ ወይም ሜሴጁ አንድ ብቻ መሆን አለበት። ብዙ ነገር መነካካት የለባችሁም። እንደዚሁም ደግሞ ፓወርፖይንቱ ላይ አጠር ያሉ ጽሁፎች መሆን አለባቸው። ምክንያቱም ተመልካቾች ናቸው ማንበብ ያለባቸው እንጂ እናንተ ሀሳቡን እንድታገኙት ብቻ ነው ፓወርፖይንት የምታዘጋጁት። ስለዚህ ብዙ ኖት መጻፍ የለባችሁ። እነዚህን ኮፒ ላድርጋቸው። እዚህ ጋር ደግሞ ይሄኛውንም ሁለቱንም በአንዴ ኮፒ ማድረግ ስለሚቻል አሁን ታይትል የሚገባበት ቦታ ይሄ ነው። ዊንዶ እና ቪ ልንካ ጽሁፎቹ እንዳለ እንዲመጡልኝ። የመጀመሪያው ወይም ርዕሱ አንደርስታንዲንግ ሄልዝ ነው። ስለዚህ ነካዋለሁ፣ ይገባል። ሰብታይትላችን ደግሞ ዊንዶ እና ቪ ልንካና አሁንም ይሄኛው ነው ማለት ነው፣ ኮምፕሬሄንሲቭ ኦቨርቪው የሚለው። ስለዚህ ጠቅላላ ያለ ነገር ልንመለከትበት ነው። በተጨማሪም ስማችሁንም ማስገባት ትችላላችሁ ተብለናል። እንደምታዩት ስምና ቀኑን ማለት ነው። ስለዚህ እዚህ ጋር ልምጣና ደግሞ ሁለቱን ነገር ላስገባ። እሱን ለማድረግ በቴክስት ቦክስም ማስገባት ይቻላል። ስለዚህ ኢንሰርት፣ ከዛ እዚህ ጋር ቴክስት ቦክስ እዚህ ጋር መታችሁ ይበቃዋል ብላችሁ ባሰባችሁት ልክ መጻፍ ይቻላል። እንደዚህ ድሮ ታደርጋላችሁ ወይም ትስሉለታላችሁ ማለት ነው። ከዛ ለምሳሌ ፕሪፔርድ ባይ ማለት ትችላላችሁ። ያው ዝም ብዬ ስሜን ብቻ አልጻፈው። ቀን ደግሞ ከስር ማስገባትም እንችላለን ማለት ነው። ለምሳሌ የዛሬውን ቀንም ልናስገባው እንችላለን። እንደዚህ ያስገባሁኝ ማለት ነው። ከዛ ይሄንን ቦልድ ማድረግ፣ ጎላ ማድረግ፣ ብዙ ነገር ማድረግ ትችላላችሁ ማለት ነው። አሁን ደግሞ አዲስ ስላይድ እንጨምር። እነዚህን አንድ ላይ በአንዴ በኋላ ኤዲት ማድረግ እንዴት እንደሚቻል አሳያችኋለሁ። እያንዳንዱን ኤዲት ማድረግ አይጠበቅባችሁ። እዚህ ጋር ልምጣና ራይት ክሊክ ከዛ ኒው የሚለውን እንንካ። በመቀጠል እዚህ ጋር ታይትል እያስገባን መሄድ ነው ማለት ነው። ካሁን በኋላ ያለው ስቴፕ በጣም ቀላል ነው የሚሆነው። ስላይድ ቱ ላይ ዋት ኢዝ ሄልዝ የሚለውን ተጠቀሙ ተብለናል። እዚህ ጋር እንደምታዩት ዲፊኒሽኑን ወይም ማብራሪያውን ብቻ ነው 3 እንትኖች ነው ያሉት ማለት ነው፣ አልበዛም። ስለዚህ አንድ ይሄንን ኮፒ ላድርገው፣ በተመሳሳይ እነዚህንም ኮፒ ላድርጋቸው። ከዛ እዚህ ጋር ልምጣ ታይትል የሚለው ላይ ክሊክ ላድርግና ዊንዶ እና ቪ ነካለው። ዊንዶ ቪ የምንነካው ክሊፕ ቦርድ እንዲከፈት ነው። ኮፒ ያደረግነው ነገር በአጠቃላይ ይመጣል። በመቀጠል ዋት ኢዝ ሄልዝ የሚለውን እነካለው፣ ይገባል ማለት ነው። ከዛ እዚህ ጋር ልምጣና ዊንዶ እና ቪ ነካና አሁንም ዲፊኒሽኑን እዚህ ጋር እንደምታዩት ተነካዋለሁ።
በዚህ መልክ አስገባልኝ ማለት ነው። ከዛ በኋላ እዚህ ጋር መታችሁ ይሄኛውን ኪፕ ቴክስት ኦንሊ የሚለውን መንካት ትችላላችሁ፣ ወይም ባለበት ኤዲት ማድረግም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ልምጣና እንደዚህ ላድርገው። ከዛ ፉል ስቶፕ የሚያልቅበት ቦታ ጋር መታችሁ ኢንተር ማለት ትችላላችሁ ማለት ነው። ኢንተር ብል እንደምታዩት በዚህ መልክ እያስገባው ይሄዳል። እዚህ ጋርም ደግሞ እንደዚህ ማለት ነው። ይሄ የምርጫችሁ ጉዳይ ነው። አማራጭ ደግሞ አንድ ላሳያችሁና ወደ ቀጣዩ ስቴፕ እንሄዳለን። አሁንም ኒው ስላይድ ልበልና እዚህ ጋር ደግሞ ዳይሜንሽን ኦፍ ሄልዝ ይላል። እንደምታዩት ይሄን መውሰድ እንችላለን። ከዛ ኮፒ እዚህ ጋር ያሉትን ነገሮች እንዳለ ፈልጋችኋለሁ፣ ኮፒ። ከዛ አሁንም እዚህ ጋር እንምጣና ዊንዶ እና ቪ ነካለው። ምናልባት ግን ዊንዶ እና ቪ ስል ግር የሚላችሁ ካላችሁ ዊንዶ ማለት ይሄ ነው፣ ቪ ደግሞ ይሄኛው ነው። ስለዚህ ዊንዶ እና ቪ ልንካና እዚህ ጋር ዳይሜንሽን ኦፍ ሄልዝ የሚለውን አስገባለሁ። እንደምታዩት አሁን ይሄ ፎርማቱ የተለየ ሆኗል ማለት ነው። ከላይኛው ጋር አንድ ላይ ነው የምናስተካክለው ተባብለናል። አሁንም ዊንዶ እና ቪ እንካና ዝርዝር ነገሮቹ ደግሞ እነዚህ ናቸው። አሁን እንደቀድሞ እዚህ ጋር መተን ኢንተር ማለት ካልፈለግን ደግሞ ምን ማድረግ ይቻላል? ይሄን ኮንትሮል ኤ ብላችሁ እዚህ ጋር ያለውን አጠቃላይ ነገር ትመርጡታላችሁ። ከዛ የተወሰነ ከፍ ማድረግ እዚህ ጋር ታይምስ ኒው ሮማን ማድረግም ይቻላል ማለት ነው። የተወሰነ ሳይዙን ይዛችሁ እንዲከፍ ልታረጉትም ትችላላችሁ። ከዛ እንደዚህ ያደረጋችሁ ሁሉንም ትጨርሳላችሁ ማለት ነው። የተወሰነ አስገብቼ እኔ እንመለስበታለን። በዚህ መልክ አሁን ሁሉንም አስገባናቸው ብለን እናስብ። እናንተ ጋር በጣም ብዙ ሊኖራችሁ ይችላል። 15ቱም ስላይድ ማስገባት ይቻላል። ከዛ ግን አሁን እዚህ ጋር ልምጣና እንደምታዩት ይሄ በጣም አነስ ያለ ነው። እዚህ ጋር ያሉት ነገሮች ታይምስ ኒው ሮማን መቀየር ፈልጌያለሁ ማለት ነው። ስለዚህ ምን እናደርጋለን? አንደኛው ስቴፕ ምንድነው? ከላይ እዚህ ጋር ትመጡና ቪው የሚል አለ። ቪውን ትነካላችሁ። ስለዚህ ወደ መጀመሪያው ቲፕ መተናል ማለት ነው። ከምናያቸው ስምንቶቹ አንደኛው አሁን የምናየው ነው። ስለዚህ ቪው ልበል። በመቀጠል እዚህ ጋር እንመጣና ስላይድ ማስተር እንላለን ማለት ነው። ስላይድ ማስተር ጋር ከመጣችሁ በኋላ ቀስቱን ይዛችሁ ወደ ላይ ትጎትታላችሁ። ከዛ አሁንም እዚህ ጋር የመጀመሪያው ላይ መምጣት አለባችሁ። ይሄኛውን ስላይድ ማስተር የሚለው ጋር ትመጣላችሁ። ከዛ በኋላ ካሁን በኋላ ያሉትን ታይትሎች ወይም ርዕሶች እዚህ ጋር እንደምትመለከቱት ምን ላድርግልህ እያለኝ ነው። ደስ ያላችሁን ማድረግ ይቻላል ማለት ነው። ስለዚህ ምን እናድርገው? አንደኛ ይሄ ከተመረጠ በኋላ ሆም የሚለው ጋር ልሂድ። እንደምታዩት ስላይድ ማስተር ጋር ነው ያለው። ከዛ ጽሁፉን ታይምስ ኒው ሮማን አድርግልኝ ብዬ ታይምስ ኒው ሮማን ብዬ ልጻፍለት፣ ወይም ይሄን ነክታችሁ ታይምስ ኒው ሮማን መፈለግ ይቻላል ማለት ነው። ኢንተር ብሎ አሁን ካሁን በኋላ ያሉት ታይትሎች እንዳለ የሚመጡት ታይምስ ኒው ሮማን ናቸው። ቦልድ እንዲሆን ፈልግ ያለው ቦልድ አደርጋለሁ ይሄንንም ማለት ነው። ከለር የተለያዩ ከለሮችን ልጠቀም ፈልግ ያለው ለምሳሌ እንደዚህ አይነት ነገር ወይም ሰማያዊ ነገር ፈልግ ያለው ይሄን ነካለው። ይሄን ከጨረስኩም በኋላ ከፍ ማድረግ ከፈለኩኝ ከፍ ማድረግ ይቻላል። ሳይዙን 48 አደረኩት ለምሳሌ ነው። እዚህ ጋር ደግሞ ከስር የሚዘረዘሩት ነገሮች በምን ይሆኑ ነው። እነዚህንም እንዲህ አንድ ቦታ ክሊክ ካደረጋችሁ በኋላ ወደምትፈልጉት መቀየር ይቻላል። ይሄንንም ታይምስ ኒው ሮማን ላይ ላድርገው። ከዛ ሳይዛቸው እነዚህም የተወሰነ ከፍ ይበል። ቡሌት ደግሞ ምን ልጠቀም እያለኝ ነው። ለምሳሌ ቡሌት ደግሞ የሚጠቀምልኝ የሚዘረዘር ነገር ሲኖር እዚህ ጋር ልምጣና እንደምታዩት ብዙ አይነት ቡሌቶች አሉ። ለምሳሌ እንደዚህ አይነት ቡሌት ተጠቀም አልኩት። ከዛ ይሄን መርጣለሁ ማለት ነው። ሌላ የምጨምረው ነገር ካለ ኤዲት ማድረግ ይቻላል። አሁን ግን ጨርሻለሁ። ስለዚህ ወደ ቪው መለስና አሁን ስላይድ ማስተር ላይ ነበረ ኖርማል ቪው የሚለው ጋር አድርገዋለሁ ማለት ነው። አሁን ተመልከቱት። ይሄ ኤዲት ተደረገ በሰከንዶች ውስጥ። በተመሳሳይ ይሄኛውም ተደረገ። እዚህ ጋር ያሉት ነገሮች በአጠቃላይ ተስተካክለዋል ማለት ነው። ይሄኛው ግን የሰራ ነው በራሳችን ማኑዋሊ ስለሆነ አልመጣልንም። ቼክ እናድርገው ወይም በድጋሚ ልስራውና ላሳያችሁ። ላዩ ላይ ራይት ክሊክ ከዛ ዲሌት ላድርገው። አሁን ሴንተር ላይ ላስገባው። ልምጣና ራይት ክሊክ ከዛ ኒው ስላይድ እዚህ ጋር ልምጣና ይሄኛው ነበረ ዳይሜንሽን ኦፍ ሄልዝ የሚለው። ከዛ ይሄንንም ኮፒ ላድርግለት። ከዛ ዊንዶ ቪ ልንካው። እንደምታዩት ኤዲት በተደረገበት ፎርማት ነው የሚገባው። በተመሳሳይ ዝርዝሮቹንም ላስገባቸው። ከዛ እዚህ ጋር እየመጣው በየመሃላቸው ኢንተር ማለት ብቻ ነው የሚጠበቅብኝ። ቡሌቱን ራሱ እያስገባልኝ ይሄዳል ማለት ነው እንደዚህ። በተመሳሳይ ግን አሁን አዲስ የምትጨምሩት ነገር ካለ ከስር ለምሳሌ ልምጣና ኒው ብል ፎርማቱን ተከትሎ ነው የሚሄደው እንጂ እንደ አዲስ የሚያለፋችሁ ምንም ነገር አይኖርም ማለት ነው። ለምሳሌ እዚህ ጋር ሜንታል ኤንድ ኢሞሽናል ሄልዝ የሚለውን ይሄን ባስገባው እንደዚህ ልንካና ከዛ እነዚህንም ልምረጣቸው። ወይም ደግሞ በእጃችሁ ታይፕ ማድረግ ከፈለጋችሁ ለምሳሌ አንደኛውን ብቻ ልጻፈውና አሁን እዚህ ጋር ልምጣ። እንደዚህ የሚጻፍ ነገር ካለ ኢንተር ብል እንደምታዩት ቅድም ስላይድ ማስተር ላይ ያዘጋጀውን ፎርማት ተከትሎልን ነው የሚሄደው ማለት ነው። ስለዚህ ስላይድ ማስተርን እንደ መጀመሪያ ቲፕ ልታዩት ትችላላችሁ ለብዙ ነገር ስለሚጠቅማችሁ ማለት ነው። ሁለተኛው ቲፕ ደግሞ ከሴክሽን ጋር በተያያዘ ነው። እሱም በጣም ወሳኝ ነው። እሱን ለማየት ደግሞ ሌላ ስላይድ ያዘጋጀሁት ነበረ። ለምሳሌ ለማይክሮሶፍት ኤክሴል ፉል ኮርስ ያዘጋጀሁት ስላይድ አለ። እሱን ልንጠቀመው እንችላለን። ብዙ ስለሆነም ለማየት ይመቸናል። ወደ 55 አካባቢ ፔጅ ነው።
አሁን ለምሳሌ ይህንን በቡድን ተከፋፍላችሁ ልታቀርቡ ሊሆን ይችላል፣ ወይም ለራሳችሁ በሴክሽን እንዲከፋፈል ትፈልጉ ይሆናል ማለት ነው። ለምሳሌ እዚህ ጋር ሞጁል ዋን አለ እንዳለ አሁን እነዚህ በሞጁል ዋን ስር ናቸው። አሁን ሞጁል ቱ የሚጀምረው ዝቅ አድርጌ ባሳያችሁ 15ኛው ስላይድ አካባቢ ነው ማለት ነው። ስለዚህ እነዚህ ነገሮች እንዳለ እዚህ ጋር በጣም ብዝት ሲሉ ላይን ብዙም ማራኪ አይሆኑላችሁም ማለት ነው። ስለዚህ ምን ማድረግ ይቻላል? ለምሳሌ የመጀመሪያውን ይሄንን ወይም ከላይ ጫፍ ላይ መታችሁ ክሊክ ታረጉና ራይት ክሊክ ትነካላችሁ። ከዛ አድ ኤ ሴክሽን የሚለውን ስትነኩ አንድ ሴክሽን ክሬት ይሆናል ማለት ነው። ለምሳሌ እንዲባረግ ከላይ አንድ ሴክሽን ክሬት ሆነ ማለት ነው። ከዛ የዚህን ሴክሽን ስም ልንሰጠው እንችላለን። ለምሳሌ ኢንትሮዳክሽን ከሆነ ኢንትሮዳክሽን ብለዋለሁ ማለት ነው። ይህንን ኢንትሮ ልበለው። ከዛ ሪኔም የሚለውን ነካለሁ። ከዛ ያውን ብቻውን ኢንትሮዳክሽን ነው። ይሄን ብነካውን ቀስት ነገር አለ። ይሄን ብነካው እንዳለ ተሰበሰቡ። ኢንትሮ ውስጥ አሁን 55 አለ እያለኝ ነው። ነገር ግን 55ቱም ስላይድ ኢንትሮዳክሽን አይደለም። ስለዚህ ልዘርጋውና ኢንትሮዳክሽን አሁን ይሄኛው ብቻ ነው በቃ ፉል ኮርስ የሚለውና ስም ያለበት። ሞጁል ዋን ደግሞ ለብቻው እንትን እንዲል እዚህ ጋር መሀል ላይ መጣና ራይት ክሊክ ከዛ አድ ሴክሽን ብለዋለሁ። ወይም ራሱ ላይ መጥቼም እዚህ ጋር እንትኑ ላይ ስላይዱ ላይ ራይት ክሊክ ከዛ እዚህ ጋር አድ ሴክሽን ሁለት ምርጫ አላችሁ ማለት ነው። ይሄን ብነኩታው ይሄኛው አዲስ ሴክሽን ሊሆን ነው። ስለዚህ ምን እንበለው ስሙን ለምሳሌ ስለሆነ ይሄንን ሞጁል ዋን ስም የሚያቀርቡ ተማሪዎች ካሉ ስማቸውን መጻፍ ትችላላችሁ እናንተ። ከዛ ሪኔም ልበለው። አሁን ይሄን ብነካው ይሰበሰባል፣ ይሄንንም ብነካው ይሰበሰባል። ሁለት አለን፣ ሁለት ሴክሽን። አንደኛ ኢንትሮ ነው። ኢንትሮ ቢዘረጋውን ይሄ ብቻ ነው ያለው። በተመሳሳይ ደግሞ ኢንትሮ ይቅርና ሞጁል ቢዘረጋ ወደ 54 አካባቢ ያለው ማለት ነው። ነገር ግን ይሄኛው ሞጁል ዋን ማለት ነበረብን። ስሙን ልቀይረው። ላው ላይ ራይት ክሊክ ልንካና ሪኔም የሚል ፈልጋለሁ ማለት ነው። ሪኔም ሴክሽን ይላል። ስለዚህ ሞጁል ዋን ነው ይሄኛው። ሪኔም የሚለው ልንካው፣ ልዘርጋው። ወርታች ልውረድና ደግሞ ሞጁል ቱ የሚጀምርበትን ፈልጋለሁ። ሞጁል ቱ ይኸውና። ስለዚህ ራይት ክሊክ ነካለው። በመቀጠል እዚህ ጋር መጣና አሁንም አድ ሴክሽን እለዋለሁ ማለት ነው። ይሄኛው ደግሞ ሞጁል ቱ የሚቀመጥበት ቦታ ነው። ስለዚህ ሞጁል ቱ ብዬ ጽፋለሁ። ከዛ ሪኔም ማለት ነው እዚህ ጋር መጥቼ አሁን እንሰብስበውና ቼክ እናድርገው። እዚህ ጋር እንደዚህ አሁን ኢንትሮዳክሽን አንድ ስላይድ አለው። ሞጁል ቱ 13 ስላይድ አለው። ሞጁል ቱ ደግሞ እዚህ ጋር 41 ስላይድ አለው እያለኝ ነው። ስለዚህ ልዘርጋውና ደግሞ ሞጁል ቱ የሚያልቅበት ቦታ ጋር ወይም ሞጁል ስሪ ደግሞ እዚህ ጋር ይጀምራል ወዲያው እንደምታዩት። ስለዚህ ይህንንም ራይት ክሊክ ነካለው። ከዛ አድ ሴክሽን፣ ይሄኛው ደግሞ ሞጁል ስሪ ነው ማለት ነው። ሪኔም። ከዛ እነዚህን እንዳይረብሹን ልንሰበስባቸው እንችላለን። ስለዚህ እንደዚህ እንዳለው ሞጁል ስሪ ሆኗል። ሞጁል ፎር ደግሞ እዚህ ጋር ይጀምራል። ስለዚህ አሁንም ሞጁል ፎር ሪኔም ብለዋለሁ። ይሄኛውንም ሞጁል 5 የሚጀምረው ደግሞ እዚህ ጋር ነው እንደምታዩት። ላው ላይ ራይት ክሊክ እናንተ የምትፈልጉትን ነው ሴክሽን የምታደርጉት ማለት ነው። ይሄንንም ራይት ክሊክ እናንተ አሁን ለአስተማሪዎችም ከሆናችሁ ለምሳሌ እንደዚህ ቻፕተር 1 ቻፕተር 2 እያላችሁ ማዘጋጀት እንድትችሉ ነው። ይሄን ልመለስና አድ ሴክሽን ልበለው። መጀመሪያ አለቃውን ሞጁል 10 ጋር ደርሻለሁ ማለት ነው። ከዛ እነዚህ ነው ልሰብስባቸው። ይሄን እየነካችሁ መሰብሰብ ትችላላችሁ ማለት ነው። እንደዚህ ጫፍ ጫፉን እየነካችሁ አሁን በዚህ መልክ ሰብስበነዋል ማለት ነው። ስለዚህ አሁን አንድ ሰው ኢንትሮዳክሽኑን ማየት ከፈለገ ይሄን ይነካል፣ ያያል፣ ካልፈለገ ይዘጋል። መጥቶ ደግሞ ሞጁል ፎር ከሆነ አሁን አንድ ሰው የደረሰው ሞጁል ፎርን ብቻ ይዘረጋል። በውስጡ ያሉት ነገሮች እንደምታዩት ይመጡለታል ማለት ነው። ከዛ ከጨረሰ ይዘረጋል ማለት ነው። ሞጁል ናይንን ማየት የፈለገ ሰው መጥቶ ሞጁል ናይንን ሲነካ እዚህ ጋር እንደምታዩት እነዚህ ይመጡለታል ማለት ነው። ከዛ እንደዚህ ሴክሽን ያደረጋችሁትን ነገር ደግሞ ካልፈለጋችሁት ራይት ክሊክ ነክታችሁ ሪሙቭ ማድረግ ይቻላል፣ ቦታ መቀየር ይቻላል። ወርታችን እንዲወርድላችሁ ለምሳሌ ቦታ ከተቀያየረ ድንገት እዚህ ጋር መታችሁ ሙቭ ሴክሽን አፕ ብትሉት ወደ ላይ ይወጣል። ሙቭ ሴክሽን ዳውን ብትሉት ወደ ታች ይወርዳል ማለት ነው። ነገር ግን ትክክለኛ ቦታው ከላይ ስለነበረ ሞጁሏን ልመልሰውና አፕ ለዋለሁ ከላይ ይወጣል። ወይም ደግሞ ጫፉን ይዛችሁ እንደዚህ የጎተታችሁ ማስተካከልም ይቻላል ማለት ነው። ስለዚህ ይሄኛው ደግሞ ሁለተኛው ማወቅ ያለባችሁ በጣም ወሳኝ የሆነ ቲፕ ነው ማለት ነው። አሁን ደግሞ ወደ ሶስተኛው እንሄዳለን። ሶስተኛውን በጣም ወሳኝ የሆነ እንትን ነው። ለምሳሌ ላጥፋውና ላሳያችሁ። መጀመሪያ ሴክሽኑን ከአንድ ቦታ ብቻ ከፈለጋችሁ ከአንዱ ማጥፋት ይቻላል። ከሁሉም እንዲያጠፋው ግን ሪሙቭ ኦል ሴክሽን ማለት ትችላላችሁ። ይህን ብትነኩት በአንዴ ሴክሽኑ እንደምታዩት ይጠፋል ማለት ነው። አሁን ምንም አይነት ሴክሽን የለንም ማለት ነው። ሶስተኛው ደግሞ ምንድን ነው? ለምሳሌ እዚህ ጋር የተጻፉት ነገሮች አሉ። ቅድም ስላይድ ማስተር ላይ ሄደን ታይምስ ኒው ሮማን እያለን ፎንት ቀይረን ነበር። ነገር ግን በእንትን የምትሰሯቸው ነገሮች ይኖራሉ። ለምሳሌ ኢንሰርት ልበልና እዚህ ጋር ቴክስት ቦክስ፣ ከዛ እዚህ ጋር ልምጣና የሆነ ነገር ልጻፍ። ከዛ እንደዚህ አይነትን ነገር ጨምሮ ሁሉንም ፎንቶች እንዲቀያየርላችሁ ከፈለጋችሁ ለምሳሌ ኛው ልምረጠውና እንደምታዩት ታይምስ ኒው ሮማን አይደለም
ታይምስ ኒው ሮማን አደረኩት። ሌላም ቦታ ሊኖር ይችላል ማለት ነው። ከዛ በኋላ እናንተ ደስ ያላችሁ ስላይድ ጋር ትቆማላችሁ። ከላይም ሊሆን ይችላል። በመቀጠል እዚህ ጋር ሆም የሚል አለ። ከዛ እዚህ ጋር ደግሞ ሪፕሌስ ይላል። ለምሳሌ ሪፕሌስ የሚለውን ቀስቱን እንንካውና ሪፕሌስ ፎንት ይላል ማለት ነው። ስለዚህ ፎንት ልንቀይር ነው። ሁሉንም በአንዴ በሰከንዶች ውስጥ ፎንት የሚለው ጋር እንምጣ። አሁን እዚህ ጋር ሪፕሌስ ይልና ከላይ እዚህ ጋር የምትመለከቷቸው እናንተ ስላይድ ላይ የተጠቀማችኋቸው የተለያዩ ፎንቶች አሉ። ለምሳሌ በታይምስ ኒው ሮማን የተጻፉትን እንዳለ ወደ ሌላ ፎንት ቀይርልኝ ማለት እችላለሁ። ለምሳሌ እዚህ ጋር ልምጣና ይሄን ቀስቱን ልንካው። እዚህ ጋር ካሉት ውስጥ ለምሳሌ ወደዚህ ወደ መጀመሪያው ወደዚህ ቀይረው ልለው ከፈለኩ ይሄን ነካለው። ከዛ ሪፕሌስ እለዋለሁ። እንደምታዩት ቀየረው። የቀየረው ግን ይሄን ብቻ አይደለም። ወረድ እያልኩኝ ባሳያችሁ ሙሉ ዶኩመንቱን ነው የሚቀይረው ማለት ነው። በተጨማሪም እዚህ ጋር በቴክስት ቦክስ የሰራችኋቸው ነገሮች እንዳለ ይቀየራሉ። ጽሁፍ የተባለ ነገር ወይም እናንተ በመረጣችሁት ነገር የተጻፈው ሁሉ ይቀየራል ማለት ነው። ነገር ግን በሌላ ተጽፎባችሁ ደግሞ ለምሳሌ ካሊብሬ የተለያየ ነገር ሊሆን ይችላል። ለምሳሌ ለቴሲስ ለተለያየ ነገር ሊሆን ይችላል። ስታንዳርዶች ስላሉት ለምሳሌ ደግሞ መልሳችሁ ወደ ታይምስ ኒው ሮማን ቀይሩ ወይም ደግሞ በታይምስ ኒው ሮማን ማስቀመጥ ሊኖርባችሁ ይችላል ማለት ነው። ስለዚህ ምን ታደርጋላችሁ? አሁንም በቀላሉ ሆም ሪፕሌስ ፎንት የሚለው ጋር ትመጣላችሁ። ከዛ የምትቀይርልን እዚህ ጋር በተቀመጠው የተጻፉትን እንዳለ ወደ ታይምስ ኒው ሮማን ቀይር እንበለው። እዚህ ጋር እንምጣና ቀስቱን እንነካለታለን። ከዛ ይሄንን ስክሮል እያደረጋችሁ መፈለግ ነው። ስለዚህ ታይምስ ኒው ሮማን የሚል እስክናገኝ ማለት ነው። ይሄንንም እንዲመንካት ይቻላል። ታይምስ ኒው ሮማን ይሄውና። ከዛ ሪፕሌስ እለዋለሁ። ተመልከቱት። አሁን ይሄ እንዳለ ወዲያው ይቀየራል ማለት ነው። አሁን ይሄ ለምን እንደሚጠቅማችሁ ለምሳሌ ባዶ ፕሬዘንቴሽን ላይ እንዲመታችሁን ነገር እንደዚህ ብታስተካክሉ ስላይድ ማስተር ላይ ብትሄዱ እነዚህን ሁለቱን ያስተካክላል። ነገር ግን እዚህ ጋር መተን አሁን ቅድም ባልኳችሁ መሰረት ማለት ነው በቴክስት ቦክስ እንደዚህ ያደረግን ብንጽፍ እንዳለ በራሱ አጻጻፍ ነው የሚጽፋቸው በዚህ በዲፎልቱ ማለት ነው። ከዛ በሰከንዶች ውስጥ እዚህ ጋር ትመጣላችሁ። ከዛ ሪፕሌስ ፎንት ብላችሁ ወዲያው መቀየር ይቻላል ማለት ነው። እዚህ ጋር እንመጣና ቅድም ያደረኩትን ስቴፕ ማድረግ ነው። በተመሳሳይ ግን እዚህ ጋር ከመጣን አንድ ነገር ጨምሬላችሁ ልሂድ። ለምሳሌ ቦተም የሚል ጽሁፍ እዚህ ጋር አለ። ነገር ግን እኛ የፈለግነው ቶፕ ብለን መጻፍ ሊሆን ይችላል፣ ወይም የሰው ስም አስገብታችሁ ሊሆን ይችላል፣ የዕቃ ስም ሊሆን ይችላል፣ ወይም በምህጻረ ቃል እንዲጻፉ የምትፈልጓቸው ነገሮች ሊኖሩ ይችላሉ ማለት ነው። ለምሳሌ ይሄኛውን እንትን ይበልና ሌላ ልፈልግና ላሳያችሁ ግልጽ እንዲሆን በደንብ። ለምሳሌ ራሱ ኤክሴልን ብንቀይረው ፊት ለፊት ላይ ስላለ ብዙ ቦታ ማግኘት ስለምንችል ማለት ነው። ሪፕሌስ ልበለው። ከዛ ሪፕሌስ ልበለው የመጀመሪያው ቴክስት ነው ሪፕሌስ የማደርገው። ፋይንድ ዋት ሲለኝ ኤክሴልን ፈልግ እለዋለሁ ማለት ነው። ኤክሴል የሚለውን ቃል ፈልገ በማለት አካው እያለኝ ነው። ለምሳሌ በፓወርፖይንት ወይም ፓወርፖይንት በሚል ቀይርልኝ ልለው እችላለሁ ማለት ነው። እንዳልኳችሁ እናንተ የሰው ስም የዕቃ ስም ሊሆን ይችላል። ከዛ እዚህ ጋር ሁሉንም እንዲቀይር ሪፕሌስ ኦል እለዋለሁ። ወደ 25 ቦታ ኤክሴል ብለህ ጽፈህ ነበረ። ከዛ ይሄንን ወደ ፓወርፖይንት ቀይሬዋለሁ ብሎኛል። ኦኬ እለዋለሁ። ይሄንን ኤክስ ብዬ እወጣለሁ። እንደምታዩት ዋትስ ፓወርፖይንት ይላል። ዝቅ እያልን ብንመለከት እንዳለ ኤክሴል የሚባል ነገር አይኖርም ማለት ነው። ፓወርፖይንት ይሆናል። እንደ ምሳሌ ነው እንጂ ፓወርፖይንት አንፈልግም። ኮንትሮል ኤች ብላችሁ ሾርትከት መጠቀም ይቻላል። አሁን ደግሞ ፓወርፖይንት የሚል ፈልግ እንበለው። ፓወርፖይንት የሚል ፈልግና እንዳለ ወደ ኤክሴል ቀይራቸው ወይም ኤክሴል ብለህ ጻፍልኝ ይለዋለሁ። ከዛ ሪፕሌስ እለዋለሁ ማለት ነው። ወደ 25 ቅድም የነበረው ቁጥሩ አይቀየርም። እንደምታዩት አሁን ሁሉም ኤክሴል ወደሚል ነገር የተቀየሩ ይሆናሉ ማለት ነው፣ ከላይ ያለውን ጨምሮ። ስለዚህ ሶስተኛው ቲፕ ሪፕሌስን በአግባቡ መጠቀም ነው ማለት ነው። አራተኛው ደግሞ በጣም ወሳኝ ነው። በተለይ ፋይላችሁን ለሰዎች በቴሌግራም ሊሆን ይችላል፣ በኢሜይል በተለያየ ነገር ስልኩ ፎቶዎችን ካስገባችሁ ወይም ቪዲዮዎችን ካስገባችሁ ቦታ በጣም ይይዝባችኋል። አሁን እንደምሳሌ ስለሆነ ይሄንን ላሳያችሁ። አንድ ፎቶ እዚህ ጋር ላስገባና ማለት ነው አዲስ ስላይድ ላይ እናስገባ። ይሄንን ሊያውቱ ልንቀይረው እንችላለን። ባዶ እናድርገው ወይም ልሙጥ ይሁን። ፎቶ ላስገባበት ፈልጌ ነው። አሁን ኢንሰርት ልበል። ከዛ ፒክቸር፣ ከዛ ዚስ ዲቫይስ ማንኛውንም ፎቶ መጠቀም እንችላለን። ለምሳሌ አውርጄ ካስቀመጥኳቸው ውስጥ አንዱን ልጠቀምና ላሳያችሁ ሳምፕል ስለሆነ ኢንሰርት ልበለው። ይሄ ፎቶ ገባ። ሌላም ቦታ ልፈልግ እችላለሁ። እንደዚህ አይነት ብዙ ፎቶዎች እናስገባ። ለምሳሌ ልጨምራውንም እና ይበቃናል። አንድ ሶስተኛ ፎቶ። አሁን እነዚህ ፎቶዎች እንዳለ ገብተዋል። ከዛ ይሄን ነገር ሴቭ ላድርገው። ከዛ በኋላ ልምጣና እዚህ ጋር ላሳያችሁ። አሁን ፋይል እንበለውና ኢንፎርሜሽን እንውሰድ። ኢንፎ የሚለውን እንንካው። ወደ 3 ነጥብ ምናምን ሜጋባይት ነው የሚይዘው ማለት ነው። አሁን እንደምሳሌ ስለሆነ ይሄ አነስ ያለ ነው። እናንተ ጋር ከዚህም በላይ ሊበዛባችሁ ይችላል። ከዛ ይሄን በቴሌግራም መላክ እንደዚሁም ለሰዎች በኢሜይል ለመላክ በጣም አስቸጋሪ ይሆንባችኋል። በተለይ እየጨመረባችሁ በሄደ ቁጥር ማለት ነው። ስለዚህ አንድ ዘዴ እንጠቀማለን። እሱ ምንድነው? ለምሳሌ የመጀመሪያው ፎቶ ላይ ልምጣና እዚህኛው ላይ ነካዋለሁ ወይም ክሊክ አደርገዋለሁ። ከዛ ፒክቸር ፎርማት ይላል። ይሄንን እነካለን።
ይህን ከነካችሁ በኋላ እዚህ ጋር ትመጣላችሁ። እንደምታዩት ቆም ስትሉ ላው ላይ ኮምፕረስ ፒክቸር ይላል። ካጣችሁት ደግሞ እዚህ ጋር መታችሁ ኮምፕረስ ፒክቸር ብላችሁ መጻፍም ይቻላል። ይሄ ነው ይመጣላችኋል። እንደምታዩት አይከኗ ምቺ ነች። ወይም እዚህ ላይ መታችሁ እንዳልኳችሁ መንካት ይቻላል። ከዛ በኋላ ኳሊቲው እንደምታዩት በዲፎልቱ እያለ ነው፣ በመጣበት እንትን እያደረገው ነው። ሃይ ኳሊቲ ማድረግ ይቻላል። እያያችሁ እዚህ ጋር እየቀነሳችሁ መሄድ ይቻላል። ፒክቸሩን ወይም ፎቶአችሁን በማይጎዳባችሁ መልኩ ማለት ነው። እኔኛው ኤክሰለንት ኳሊቲ ላይ የሚይዘው ግን እያነሰ ይመጣል ማለት ነው። ለምሳሌ እዚህ ላይ ባረገው እያንዳንዱ ፒክቸር ላይ ደግሞ እየሄዱ የማረጉም ሌላ ጊዜ ማቃጠል ነው። ስለዚህ ምን ታደርጋላችሁ? አፕላይ ኦንሊ ቱ ዚስ ፒክቸር የሚለውን ታጠፉታላችሁ። ይሄን አጠፋችሁ ማለት እዚህ ፒክቸር ላይ ሳይሆን ሁሉም ላይ ይሄን ጨምሮ ሁሉም ላይ አድርግልን አልነው ማለት ነው። ስለዚህ ምን እናደርጋለን? ይሄን እንትን ካረግን በኋላ ኦኬ እንለዋለን ማለት ነው። ሁሉም ላይ አሁን እያደረገው ነው፣ ጨርሷል። ከዛ ሴቭ እንበለው። ከዛ አሁን በድጋሜ ቼክ እናድርገው። እንግባና ፋይል ኢንፎ 3 አካባቢ ሜጋባይት ነበር ቅድም ያያችሁት። አሁን ወደ 2 ሜጋባይት መጥቷል። እናንተ ጋር አሁን ፎቶ በጣም ብዙ በሆነ ቁጥርና እንደዚህ እያደረጋችሁ በሄዳችሁ ቁጥር የምታገኙት ቦታ በጣም ብዙ እየሆነላችሁ ይመጣል። ለሰዎችም ከዛ በጣም በቀላሉ መላክ ትችላላችሁ ማለት ነው። አሁንም ቀነስ ደግሞ አድርጌው ላሳያችሁ። ለምሳሌ አሁንም እዚህ ጋር ልምጣና ፒክቸር ከዛ እዚህ ጋር ነበር የመጣሁት። አሁን ደግሞ ወደዚህኛው ላድርገው ለምሳሌ። ከዛ ኦኬ ልበለው። ለኢሜል ለተለያየ እንደምታዩት ራሱን የቻለ እንትን አለው። እናንተ እንደየፍላጎታችሁ ማድረግ ይቻላል። ከዛ ኮንትሮል ኤስ ልበለው። ሁሉም ላይ ነው አሁን ያደረገው ማለት ነው። ከዛ ቼክ እናድርገው ፋይል ከዛ በኋላ ኢንፎ ከሜጋባይት ወርዷል። እንደምታዩት አሁን 518 ኬቢ ሆኗል ማለት ነው። በኪሎ ባይት አድርገነዋል። ስለዚህ እናንተ እንደየፕሮጀክታችሁ ባህሪ ኢሜጆቻችሁን በዚህ መልክ መቆጣጠር ትችላላችሁ። ከዛ ለሰዎች በቀላሉ መላክም ይቻላል። እናንተ ጋር ቦታ ይዝባችሁ ማለት ነው። ይህን ካየን ቀጣዩ ደግሞ በጣም ወሳኝ የሆነ ቲፕ ምንድን ነው? ለምሳሌ ፕሬዘንቴሽን ከማቅረባችሁ በፊት ለራሳችሁ ፕሬዘንት እያደረጋችሁ ቪዲዮ ሪከርድ አድርጋችሁ መከታተል ትችላላችሁ። በተጨማሪም አስተማሪዎች ከሆናችሁም ደግሞ ለምሳሌ የምታስተምሩትን ነገርም ሪከርድ አድርጋችሁ ለሌላ ጊዜ መጠቀምም ይቻላል ማለት ነው። እሱን ለማድረግ ምንድነው የምታደርጉት? ከላይ ትመጣላችሁ፣ ኢንሰርት ይላል። በመቀጠል ስክሪን ሪከርዲንግ ይላል። ይሄን ትነካላችሁ ማለት ነው። ይሄን ከነካችሁ በኋላ እዚህ ጋር እንደምትመለከቱት ስክሪን ማድረግ ወይም ሪከርድ ማድረግ የምትፈልጉትን ነገር ምረጡ እያለኝ ነው። ፉል ሳይዝ ከፈለኩም ከላይ አካባቢ መጣና እንደዚህ እመርጥለታለሁ። ፉል ሳይዝ ማለት ነው። ሪከርድ ማድረግ እንዲጀምር ከዛ እዚህ ጋር መጣና ሪከርድ እለዋለሁ። ይሄ አሁን 3 ቆጥሮ ሲጨርስ ሪከርድ ማድረግ ይጀምራል ማለት ነው። ሪከርድ የሚያደርገው አሁን የኛው ጥሩነቱ ምንድነው? ፓወርፖይንታችሁን ብቻ አይደለም የምትሄዱበትንም ነገር ለምሳሌ ፓወርፖይንት እንደዚህ እያስተማራችኋቸው ነው ብለን እናስብ። ስላይድ ሾው ፍሮም ቢግኒንግ እንደዚህ እያልኩኝ አሁን እያስረዳሁ ነው። ከዛ ይሄንን ለምሳሌ እንደዚህ አስረድቼ ከጨረስኩኝ በኋላ ወደ ዋናው እንመለስ። ደግሞ ወደ ፓወርፖይንታችንም ይሄኛውን ላስጀምረውና ስላይድ ሾው ፍሮም ቢግኒንግ ይሄኛው ነበር ፓወርፖይንቱ። እንደምታዩት እያወራሁ ነው ብለን እናስብ፣ ወይም እያስተማርኩ ነው አሁን ይሄን ነገር። ሪፈር የማደርገው ነገር ደግሞ ካለ ወደ ውጭ ልውጣና ፎልደር ክሬት ማድረግ ከፈለጋችሁ እያልኩ አሁን እያሳየኋቸው ነው። እንደዚህ መጣሁ ለምሳሌ። ከዛ እዚህ ጋር መታችሁ ኒው ብላችሁ ይሄን ንኩ አልኩኝ፣ ፎልደር ክሬት ተደረገ። ሾርትከት ከፈለጋችሁ ኮንትሮል ሺፍት ኤን ንኩ አልኩኝ። እንደዚህ እያልኩኝ ብዙ ነገር አስተማርኩ ማለት ነው። ከዛ ስጨርስ ከላይ መጥቼ ቆም ብላለሁ እንደዚህ ማለት ነው። እንደምታዩት ይሄን ሁሉ አሁን ያወራሁትን ጨምሮ ሪከርድ እያደረገ ነው። ለጊዜው ፖዝ ማድረግ ከፈለጋችሁ ፖዝ ማድረግ ይቻላል። እንዲቀጥል ከዛው ሪከርድ ትሉታላችሁ። ከጨረሳችሁ ደግሞ እዚህ ጋር መታችሁ ማስቆም ነው። አሁን ጨረሰ። እስካሁን ሪከርድ ያደረኩት ነገር ገባ እዚህ ጋር ማድረግ ይጀምራል ማለት ነው። ሪከርድ የሚያደርገው የምታዩት ከነ ድምጼ ነው የገባው። ወደዚህ ጠጋ እያደረኩኝ ባሳያችሁ ሙሉ ነገር ውጭ ላይ ክሬት ስናደርግ ሁሉ ጨምሮ አለ ማለት ነው። እዚህ ጋር እንደምትመለከቱት ለጊዜው ፖዝ ማድረግ ከፈለጋችሁ እንደዚህ ተደረገ። ከዛ በኋላ ኤዲት ማድረግ ሁሉ ትችላላችሁ እዚሁ ላይ ማለት ነው። ለምሳሌ ክሊክ ላድርግበት። ከዛ እዚህ ጋር ቪዲዮ ፎርማት፣ ከዛ እዚህ ጋር በጣም ብዙ ነገር ከለር ኮሬክሽን፣ የተለያዩ ነገሮችን መስራት ትችላላችሁ እንደየአስፈላጊነቱ ማለት ነው። መቁረጥም ይቻላል። የማትፈልጉት ነገር ካለ እዚህ ጋር መታችሁ ፕሌይባክ የሚል አለ። ከዛ እዚህ ጋር ፌዲን ማድረግ ሲጀምሩ ቀስ ብሎ ፌድ አውት ሲወጣ ድምፁ እየቀነሰ እንዲሄድ ቮሊዩሙን ማስተካከል፣ ይሄንን ራሱን ችሎ ከዚህ በፊትም ቪዲዮ ስለሰራሁበት ማየት ትችላላችሁ ማለት ነው። ከዛ ግን አሁን ይሄን ቪዲዮን ብቻ ሴቭ ማድረግ ከፈለኩኝ ለሌላ ስራ ከፈለኩት ማለት ነው እላው ላይ ራይት ክሊክ ነካለሁ። እሱን ካደረኩም በኋላ ሴቭ ሚዲያ እለዋለሁ ማለት ነው። የኛው እዚህ ጋር ፒፒቲ ቪዲዮ ልበለው፣ ስሙን እንዳረሰው ነው እንደ ምሳሌ እንዲሆነ ቦታ መርጥለታለሁ። ለምሳሌ አሁንም ፊት ለፊት እንድናገኘው ዴስክቶፕ፣ ከዛ ሴቭ ልበለው። አሁን እንውጣ። ዴስክቶፕ ላይ ማግኘት ይጠበቅብናል ወይም አለብን። ይኸውና ፒፒቲ ይላል።
ከዛ እንክፈተው ማድረግ ይጀምራል። ይኸውና አሁን ይህንን ለዩቲዩብ ሁሉ ልትጠቀሙት ትችላላችሁ ማለት ነው። እንደዚህ ካስተማራችሁ ወይም ሪከርድ ካደረጋችሁ በኋላ እንዳለ ስቴፖቹን በጥራት ነው የቀረጸልኝ። እንደ አጠቃላይ ደግሞ እዚህ ጋር እንትን ያላችሁትን ነገር እንደ ቪዲዮም ኤክስፖርት ማድረግ ይቻላል። ፋይል ትሉና ኤክስፖርት ትላላችሁ። እዚህ ጋር መታችሁ እዚህ ጋር ክሬት ቪዲዮ ብላችሁ በቪዲዮ መልክም ማስቀመጥ ይቻላል ማለት ነው። በዚሁ አጋጣሚ ግን ይህንን እንደዚህ ጠበብ ማድረግ ይቻላል። የምትፈልጉት ቦታ ጋር ማድረግ ትችላላችሁ። እንደዚህ አነስ ልታደርጉት ትችላላችሁ፣ ከፍ ልታደርጉትም ትችላላችሁ ማለት ነው። ሌላው በጣም ወሳኝ ነገር ደግሞ ምንድነው? ለምሳሌ እዚህ ጋር ልመለስና ለምሳሌ እዚህ ጋር ፎቶ ላስገባ ፈልጌያለሁ። ለምሳሌ ላሳያችሁ። ኢንሰርት ፒክቸር ከኦንላይን ማምጣት ይቻላል። ያወረዳችሁት ካለም ዚስ ዲቫይስ ብላችሁ ገብታችሁ ማምጣት ይቻላል። እናስገባ። ዝቅ ላድርገውና ለምሳሌ ፓወርፖይንቱ ስለ ብር የሚያወራ ከሆነ እዚህ ጋር የብር ፎቶ አለ። እሱን ላስገባው። ሳይዙን ከፍ ልናደርገው እንችላለን። ክሊክ እናድርግበትና እንደዚህ ሞላ ነገር ይበል። ጎተት ላድርገውና ሞላ ይበል። ከዛ በኋላ ፈዘዝ እንዲል ፈልጌያለሁ፣ ምክንያቱም ጽሁፌን ሸፈነብኝ። ስለዚህ ምን አደርጋለሁ? እላው ላይ ክሊክ አደርጋለሁ መጀመሪያ እንደዚህ። ይህን ካደረጋችሁ በኋላ ራይት ክሊክ፣ በመቀጠል ፎርማት ፒክቸር ትሉታላችሁ። እዚህ ጋር መጣችሁ። ከዛ እዚህ ጋር ነው የምትመጡት፣ የመጨረሻው ጋር ማለት ነው፣ ፒክቸር የሚለው ጋር ፒክቸር ትራንስፓረንሲ ይላል። ቀስቱን ትነካላችሁ። አሁን ዜሮ ነው ትራንስፓረንሲ፣ ምንም የሚያስተላልፈው ነገር የለውም። እንደዚህ ብናደርገው የተወሰነ ጽሁፉ እየታየ መጣ። እንደምታዩት ይሄን በጨመራችሁ ቁጥር ትራንስፓረንሲው እየጨመረላችሁ ይሄዳል ማለት ነው። በተጨማሪም ግን ይሄን ፎቶውን ወደ ኋላ መላክ ይቻላል። እሱን ለማድረግ ላው ላይ ራይት ክሊክ እንነካለን። ከዛ ሴንድ ቱ ባክ ስንለው ፎቶ ከጀርባ ይሆናል፣ ጽሁፋችን ደግሞ ከላይ ነው። ትራንስፓረንሲውን ከዛ እያያችሁ እንደየፎቶ ባህሪያውንም እዚህ ጋር መጨመርና መቀነስ ይቻላል ማለት ነው። አሁን የተወሰነ ወደዚህ ባመጣው እየታየ ይመጣል። ቼክ እናድርገውን። ስላይድ ሾው ላይ እንውሰድና ስላይድ ሾው አሁን ካለንበት እንዲጀምርልን ፍሮም ከረንት ስላይድ የሚለውን ልንካው። እንደምታዩት እንደዚህ አይነት ፓወርፖይንት ሆኖልናል። ፎቶ ከኋላ ነው፣ ብዙም አይረብሽም፣ ጽሁፋችንንም አልሸፈነብንም ማለት ነው። እናንተ እንዲህ አይነት ፎቶዎችን ሌሎችን ማስገባት ትችላላችሁ። ሌላው በጣም ወሳኝ ነገር ደግሞ ምንድነው? ለምሳሌ ብዙ ጊዜ ፓወርፖይንት እና ወርድን ወይም ከኤክሴል ጋር የምታገናኟቸው ነገሮች ይኖራሉ። በተለይ ከግራፍ ጋር የተገናኘ ነገር ካላችሁ ማለት ነው። እንደ ምሳሌ እንዲሆነን አሁን እዚህ ጋር ማይክሮሶፍት ኤክሴል ላይ ያዘጋጀሁት እዚህ ጋር ይሄ ግራፍ አለ። አሁን ይህንን ፓወርፖይንት ላይ ልወስደው ፈልጌያለሁ ማለት ነው። ነገር ግን መውሰድ የፈለኩት ምንድነው? እዚህ ጋር ኤክሴል ላይ ፋይሉ አፕዴት ሲደረግ ወይም ሲሻሻል ፓወርፖይንት ላይ እኔ ሳልነካው እንዲስተካከል ፈልጌያለሁ። ስለዚህ ምን አደርጋለሁ? ይሄንን ነካውና እንደዚህ እንትም ግራፉን ኮንትሮል ሲ ነካለው ኮፒ ለማድረግ ወይም ራይት ክሊክ ነክቼ ኮፒ ማድረግ ይቻላል። ከዛ ወደ ፓወርፖይንታችን እንሂድ። እዚህ ጋር ነው ላስገባው የፈለኩት። ስለዚህ ቀጥታ ኮንትሮል ቪ ትነካላችሁ፣ ግራፋችሁ ፔስት ይሆናል ማለት ነው። ከዛ በምትፈልጉት ሳይዝ እንደዚህ ከፍና ዝቅ ማድረግ ይቻላል። አሁን እናንተ ከወርድም ማምጣት ትችላላችሁ። እኔ እንደ ምሳሌ ነው ከኤክሴል ያመጣሁት። ከዛ እዚህ ጋር አንድ ስለሆነ ይሄኛው በጣም ትንሽ ነው፣ አንድ ቁጥር ላይ ያለው የምትመለከቱት። እንመለስና ግን ኤዲት እናድርገው። ለምሳሌ አንድ የሆነው ይሄኛው ማለት ነው። ለምሳሌ ከፍ ያለ ቁጥር ላድርገው፣ እንደዚህ በጣም ትልቅ ቁጥር አድርጌዋለሁ። ኢንተር ጨመረ። እዚህ ጋር እንደምታዩት በጣም እንዳይጋነን ግን ለውጡም እንዳይሰፋ አንዱን እንቀንሰውና ኢንተር፣ እንደዚህ አይነት ሆነ ማለት ነው። ተመልሰን ፓወርፖይንታችን ላይ ቼክ እናድርገው። አፕዴት ሆኗል። እዚህ ጋር ያሉትን ቁጥሮች ደግሞ ልቀይረውና ላሳያችሁ። ቀየር ላድርጋቸው። ይሄ ባለበት ይሁን። ለምሳሌ ይሄ ደግሞ እንደዚህ ነገር ይሁን። እንስ ነገር አለ። ኢንተር። ይሄንንም የተወሰነውን ቀነስ ላድርገው። እዚህ ጋር እንደምታዩት ይሄ ከፍ ያለ ነው፣ እዚህ ጋር ከፍ ያለ አለ። አንድ ብቻ ነች ከስር እዚህ ጋር ያለችው። ፓወርፖይንታችን ጋር ሄደን ብናይም ተመሳሳይ ነው የምናገኘው ማለት ነው። እናንተ ግን ለምሳሌ ይሄን ነገር ኮፒ ያደረጋችሁት ከዚህ ጋር ኮንትሮል ሲነክታችሁ ወይም ኮፒ ብላችሁ ከዛ እዚህ ጋር መታችሁ የምትፈልጉት አብሮ እንዳይቀያየር ከሆነ እዚህ ጋር አማራጮች አሉ። ይሄ ብትነኩት አሁን ቴክስቱ ብቻ ነው የሚመጣው። ነካሁት የመጀመሪያውን አማራጭ እንደዚህ ባደረገው እዛ ምንም ነገር ብትቀይሩ እዚህ አይቀየርላችሁ። ለምሳሌ ኤክሴል ጋር ልመለስና ልቀየር። ይሄንን ኢንተር አልኩት፣ ይሄ ወረደ። አሁን ፓወርፖይንታችን ላይ ቼክ ብናደርግ አይወርድም፣ ባለበት ነው። ስለዚህ ኮፒ ስታደርጉ የምትወስዱት አማራጭ የተለያየ ነው ማለት ነው። እንደየፍላጎታችሁ ይለያያል። ልምጣና ለምሳሌ ኮፒ ላድርገው በድጋሚ። አሁንም ቀጥታ ኮንትሮል ቪ መንካት ይቻላል። ይሄንን ማለት ነው። ኮንትሮል ከዛ ቪ ወይም ደግሞ ራይት ክሊክ ትነኩና ፔስት ካላችሁ በኋላ እንደምታዩት አማራጮች አሉ። ሊንክ አድርግልኝ ትሉታላችሁ ማለት ነው። ከሶርሱ ጋር ሊንክ አድርገው እያልነው ነው። እዚህን ከተጠቀማችሁ እነካዋለሁ። ከዛ አሁን ሊንክ ሆኗል። ከዛ ቅድም ያልነው ነገር አሁን ይሆንልናል ማለት ነው። እዚህ ጋር ብንቀይር እየተቀያየረ ይመጣል። አንዴ ለመጨረሻ ጊዜ ልድገምላችሁና እንደዚህ ያደረኩት ኢንተር ብለው ይሄ በጣም ከፍ አለ። ፓወርፖይንት ላይ ብመጣ ከፍ ብሎ ብቻውን አገኘዋለሁ ማለት ነው።
ሌላው በጣም ወሳኝ የሆነ ነገር ደግሞ ምንድነው ፕሬዘንቴሽናችሁን ማቅረብ ስትጀምሩ የምታገኙት ነው። ለምሳሌ ስላይድ ልበልና ስላይድ ሾው ፍሮም ቢጊኒንግ ከመጀመሪያው ጀምር። ይህን ከዚህም በፊት ማሳይቻችኋለሁ። ለምሳሌ ማስመር እንደዚህ አይነት ነገሮችን ከፈለጋችሁ በጣም በቀላሉ ራይት ክሊክ ትነኩና ብዙ ምርጫ ታገኛላችሁ። ፖይንተር አለ እዚህ ጋር። ለምሳሌ እዚህ ጋር ይሄኛውን ከመረጣችሁ ቦግ ብሎ እንደዚህ ይታይላችኋል፣ ከሩቅ እንዲታይ ማለት ነው። አሁንም ራይት ክሊክ፣ ከዛ ደግሞ እዚህ ጋር እንምጣና ፔን ካደረጋችሁት ደግሞ እየጻፋችሁ ማስረዳት ትችላላችሁ። ከለሩ ደግሞ ከሩቅ በተለይ እንትን በፕሮጀክተር የምታሳዩ ከሆነ አልታይ የሚላችሁ ከሆነ ደግሞ ከለሩን መቀየር ይቻላል። እዚህ ጋር ትመጡና ኢንክ ከለር ይላል። ከዛ ለምሳሌ እንደዚህ ሰማያዊ ባረገው የምጽፈው ነገር ሁሉ በሰማያዊ ይሆናል ማለት ነው። በተመሳሳይ ራይት ክሊክ ፖይንተር ኦፕሽን፣ ሁሉንም ማጥፋት ከፈለጋችሁ ኢሬዝ ኦል ኢንክ ብትሉት እንዳለ ይጠፋል። አንድ በአንድ ለማጥፋት ደግሞ ኢሬዘርን መጠቀም ይቻላል። ለምሳሌ ኢሬዘር ብዬ የምፈልገውን ነገር ብቻ እየነካው አጠፋለሁ። ሁሉንም በአንድ መጥፋት ከፈለጋችሁ ደግሞ እዚህ ጋር መታችሁ ኢሬዝ ኦል ኢንክ ትሉታላችሁ። ሃይላይት ማድረግ ከፈለጋችሁ ደግሞ ራይት ክሊክ ነክታችሁ አሁንም እዚህ ጋር ትመጡና ሃይላይተር ይላል። ይህን ትነኩና መቀባት ማለት ነው እየቀባችሁ። ነገር ግን አሁንም ፕሬዘንቴሽን እያቀረባችሁ ለሰዎች 10 ጊዜ ራይት ክሊክ እየነኩ ከዛ ደግሞ እዚህ ጋር እየመጡ ይህን መቀያየሩ ጊዜ ሊወስድባችሁ ይችላል። ስለዚህ ሾርት ከት ብትጠቀሙ በጣም የተሻለ ነው ማለት ነው። ለምሳሌ ፔን የሚጀምረው በፒ ነው እንደምታዩት። ቆም ስትሉ ሾርት ከቱን ይነግራችኋል። ስለዚህ አሁን እንትን ማድረግ ከፈለኩኝ ፔን ማድረግ ኮንትሮል ፒ ነካለሁ፣ ፔን ይሆንልኛል። አሁን ተመልከቱት ጠፍቷል። ኮንትሮል ፒ ፔን ሆነልኝ። እንደዚህ ጽፋለሁ ማለት ነው። ወደ ሌዘር ፖይንተር መቀየር ከፈለጋችሁ ደግሞ ኮንትሮል ኤልን ብትነኩ ሌዘር ፖይንተር፣ ኮንትሮል ፒ ብትነኩ ደግሞ እንደዚህ ይሄ ይመጣላችኋል ማለት ነው። ሌላው በጣም ጠቃሚ የሆነ ነገር ደግሞ ምንድነው ለምሳሌ ለሰዎች እያስረዳችሁ ሀሳባቸው እናንተ ጋር እንዲሆንና ይሄ ጽሁፉ እንዳይኖር ከፈለጋችሁ እዚህ ጋር መታችሁ ብላክ ማድረግ ይቻላል። ብላክ ይሆንላችኋል ማለት ነው። ዋይት ከፈለጋችሁ ዋይት እዚህ ጋር አለላችሁ። ለምሳሌ ዋይት ብትነኩ ዋይት ቦርድ ይመጣል። ከዛ እንደዚህ ልታስረዱ ትችላላችሁ ማለት ነው። እንደምትመለከቱት አሁን ደብሊውን ብትነኩ ደግሞ ወደ ነበራችሁበት ቦታ ይመልሳችኋል። ጥቁር እንዲሆን ከፈለጋችሁ ደግሞ ቢን ትነካላችሁ። እንደምታዩት ጥቁር ሆነ። ከዛ እዚህ ጋር የምትፈልጉትን ነገር ማስረዳት ወይም ማሳየት ትችላላችሁ ማለት ነው በጣም በቀላሉ። ስለዚህ ፓወርፖይንት ላይ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።